ለመኪና ቦዲ ለምን ያስፈልጋል? ሞተሮች በሙሉ ያሉት የተሸከመው ከቻንሲው ጀምሮ ከቨሩም ሁሉ ቦዲ ነው እና ቦዲ የሌለበት መኪና ምን ሊመስል እንደሚችል ሁሉም ሰው ሊስተው አይችልም እና ውበቱ ለዛ መኪና ውበቱ የተለያየ በየጊዜው የተለያየ ዲዛይን እየመጡ የቦዲው ዲዛይኖች ናቸው እየተቀያየሩ እየመጡ ያለና ቦዲ ለመኪና በጣም ወሳኝ ነገር ነው። ጉዳቱ ምን ላይ ነው የሚለው እናያለን። ከዛ ሪፔር የሚደረጉ አሉ ወይም ሪፕሌስ የሚደረጉ መጀመሪያ እንለያቸዋለን። መስታወቶች የግድ ሪፕሌስ ነው የሚደረጉት። ፓርት ነምበሮች አላቸው። እያንዳንዱ መስታወቶች በፓርት ነምበራቸው መጨረሻ ላይ ጥገና ከተከናወነ በኋላ ሪፕሌስ ይደረጋሉ ማለት ነው። ከዛ መፈታት ያለባቸው ለቦዲ ጥገናው የማይመቹ የሜካኒካል እቃዎች ካሉ እነሱ ይፈታሉ። ለቦዲው ስራ አደናቃፊ የሆኑ ነገሮችን ተፈቶ ይወጡና ለቦዲው ስራ ነፃ ሆኖ እንዲጠገን ማለት ነው። ለምን ቦዲ ጃኮች፣ ቢንዳዎች ምናምን ስለምንጠቀም ማለት ነው። ያ ከሆነ በኋላ የመጀመሪያ ወደ ነበረው ስትራክቸር ወደ ነበረው ቻንሲ ጋር ጉዳት ከሌለው ወደ ቦዲው እንሄዳለን። ቻንሲው ጋር ጉዳት ካለ ቻንሲውን የማቃናት ስራ ይሰራል። ቻንሲው የተጎዳ ከፍተኛ ጉዳት ነው። ቻንሲ ብዙ ጊዜ በጣም የተጎዱ መኪኖች ቻንሲ ላይ ነው እንትን የሚለውና ቻንሲው ላይ ጉዳት ካለ ትኩረት ተሰጥቶ ቻንሲው ነው መጀመሪያ የማቃናት ስራ የሚሰራው። ከዛ በኋላ ወደ ቦዲው በተለያዩ ቱልስ ቦዲው እንዲቃና ይደረጋል። ከዛ የማለስለስ ስራዎች ይሰራሉ። የማለስለስ ስራዎች አሉ። ወደ ነበረው ሁኔታ የነበረው ዳይሜንሽን ተለክቶ ትክክል በነበረው ዳይሜንሽን ነው የሚለው ሪፈረንስ ተወስዶ ይሰራል። ከዛ ወደ ቀለም ስራ ይሄዳል ማለት ነው። ከዛም መስታወቶች መጨረሻ ላይ ቀለም ከተቀባ በኋላ መስታወቶች ሪፕሌስ ይደረጋሉ። ያ ነው የሚከናወነው።